ከያዝካት? 8 ስንት ዓመት ነው አንተ ራስህ? አብሬ ነው የተወለድኩት 8 ዓመቴ። 8 ዓመት አብረህ? አዎ። ለምን ተወለድክ? ደስ አለችኝ። ታምራለች። እንዴት ታምራለች? ገና ትንሽ ሆና ምኗ ነው የሚያምረው? በትንሽነቷ ብታያት ቆንጆ ነበረች። አሁን ምን አረካታል? አሁንማ ተስተካክሏል ፊቷ። እንደ ድሮ ሆነች አሁንም እንጂ አስጠልታ ነበር። ምኗን ነው እንድታስጠላ የምታረጋት? ይሄ አፍንጫዋ ወደዚህ፣ ይሄ እንደዚህ፣ አፏ ወደዚህ ታጣመመው ነበር። አስወድቂያታለሁ። ምኗን? ትምህርቷን አስወድቂያታለሁ። ለምን አስወደካት? በቃ ስራዬ ነው በቃ እንድትወድቅ። አንተስ? መተት። የምን መተት? የትምህርት ቤት ድፈናት ተባልኩ። እኔ እንድትመታ ነው የተባልኩትም ትምህርቷን ድፈን ከቤተሰብ ጋር አጣላ ነው የተባልኩት። ህመም አታማትም? እኔ አላማትም። አንዳንዴ ግን አማታለሁ። ወደዚህ ይዞራል፣ አንዳንድ ጊዜ ድፍጥጥ ይላል። አንዳንዴ ድፍጥጥ ይላል፣ አንዳንዴ ይዞራል። ተመልከቱ፣ በዚህ ዘመኗ በዚህ በ8 ዓመት ውስጥ የመኖር እድሉ ከነ መልኳን ራሱ ስታየው እንዴት እንደምትቸገር ተመልከቱ። ትነግጣለች። በቃ በአሞራና ባይጥ ነው የገባ ነው። በአሞራና ባይጥ? አዎ። አሞራ ምን ማድረጊያ ነው ጥቅሙ? እንድትበርን ከዛ እንድትቀር ከዛ እንድትሄድልን እንድትበር። እሺ፣ እንዳትደርስ ነው እዛ አካባቢ ያናድደናል። እኛ ራሷን ተስፋ ቁርጥ እንድታደርግ ራሷን እንድታጠፋ እናደርጋለን። አንዳንዴ በቃ አዲስ። ስንት ብር ነው የተመተትከው? በ800 ብር። ምንድን ነው? ና ወደዚህ ጥናት። ምንድን ነው? የትምህርት መተት። አንተስ? አቤት። ምንድን ነው? ባለፈው መጥቼ ነበር እኮ። ምንድን ነው? አጋንንት። እሺ፣ አጋንንት። የምን አጋንንት? አብሬ ተወለድኩ። አብሬ ተወለድክ? አንተስ? እኔ ከጓደኞቿ ጋር እንዳትስማማ፣ እሺ፣ ትምህርቷን እንዳትማር ባለፈው አስወድቂያታለሁ። ምኗን? ትምህርቷን አስወድቂያታለሁ። ለምን አስወደካት? በቃ ስራዬ ነው በቃ እንድትወድቅ። አንተስ? መተት። የምን መተት? የትምህርት ቤት ድፈናት ተባልኩ። ሰይጣን አጋንንት ነው? ሰይጣንም አጋንንትም ነኝ። ምን አድርገን ነው ተባልኩ? ምን አላት አሁን እሷ? ብር የላት ምን የላት? እውቀት አላት። ምንድን ነው እውቀት? ትምህርት አላት። ታዲያ ትማራ ምን አለበት? ቀናሽ ልጅቷን ያለውም እኮ የሚጠሩኝ እነሱ። እኔ ምን ላድርግ? ማን ነው የሚጠሩ? ሰዎች ይጠሩኛል። ግባ፣ አፍዝልኝ፣ እንደዚህ አድርግልኝ ይሉኛል። እኔ ምን ላድርግ? እና ፈዘዝካት? እኔ ትምህርት ነው የምዘጋው። ትምህርት አዘጋለሁ እና እናቷንና አባቷን አላስማማም። ልጅቷንና እናቷን አላስማማም። ልጅቷንና እናቷን አታስማማም? ለምን? ሁሌ አጣላቸዋለሁ። ምክንያት እየፈለግኩ አውቄ የማይጠፋ ጥፋት እያጠፋሁ ነው ማጣላቸው። ታጣላለህ? ምን ታስጠፋታለህ? እቃ ደፋለሁ፣ የማይሰራ ነገር ሰራለሁ። ከዛ እናትዬ ትመታታለች። የማይሰራ ስራ ትሰራና ታስመታታለህ? ለምን? እኔ እንድትመታ ነው የተባልኩትም ትምህርቷን እንድፈን ከቤተሰብ ጋር አጣላ ነው የተባልኩት። ህመም አታማትም? እኔ አላማትም። አንዳንዴ ግን አማታለሁ። ምን ነው የምታማት? ምናምን እያልኩኝ ቶንሲል ምናምን እያልኩኝ አስተኛታለሁ። ቶንሲል እያልክ ታስተኛታለህ? እሺ። ከዛ ስንት ዓመት ነው ልጅቷ? አንተ ሰይጣን። እኔማ 3 ነኝ። 3 ነኝ። 3 ዓመት። 3 ዓመት? አዎ። 3 ሆነኝ ነው የምትለኝ? ነጭ ሌላ ነኝ። ልጅቱ ስንት ዓመት ነው? 13 ዓመቷ ነው። 13 ዓመት። ልጅቷ ስንት ዓመት ነው? እሷ 11 ዓመቷ ነው። 11 ዓመቷ ነው። 11 ዓመት። ከገባህ ስንት ዓመት ነው አንተ? እኔም 11 ነው። አብሬ ነው የተወለድኩት። አብሬ ነው የተወለድከው? አዎ። ለምን ትወለዳለህ? እኔ እኮ እንዴት ሰይጣን አብሬ እወለዳለሁ ይላል? በቃ እናቲቱ በቃ ትወልዳለች፣ እኛ እናቀጭጫለን። በቃ ሰዎች በዚሁ ያመጡልናል፣ እኛም እንቀጭጫለን። እኛ እኮ ነን ያቀጨጭናት። ለምን? በቃ እኛ ነን ያቀጨጭናት። ስንት ናችሁ? 700 ነን አሁን 700? አዎ። እህቶቿና ወንድሞቿን ደግሞ ስገዱ እያለች ታሰግዳቸዋለች። ራሷ? አዎ ራሷ። እና ታዲያ ምን አለ ብታሰግዳቸው? እኛ እንቃጠላለን። አንተስ? ትሰግዳለች። እሷ ትቀጠቅጣለች? አንተስ? ትቀጠቅጠኛለች። እድሜዋ ስንት ነው አንተ ከያዝካት? 8። ስንት ዓመት ነው አንተ ራስህ?
አብሬ ነው የተወለድኩት 8 ዓመቴ። 8 ዓመት አብረህ? አዎ። ለምን ተወለድክ? ደስ አለችኝ። ታምራለች። እንዴት ታምራለች? ገና ትንሽ ሆና ምኗ ነው የሚያምረው? በትንሽነቷ ብታያት ቆንጆ ነበረች። አሁን ምን አረካታለ? አሁንማ ተስተካክሏል ፊቷ። እንደ ድሮ ሆነች አሁንም እንጂ አስጠልታ ነበር። ምኗን ነው እንድታስጠላ የምታረጋት? ይሄ አፍንጫዋ ወደዚህ፣ ይሄ እንደዚህ፣ አፏ ወደዚህ ታጣመመው ነበር? አሃ። አፍንጫዋ ወደ ነው የምታጣመመው? እስቲ ወደዚህ ተጣሞ አፏ ትልቅ ሆነ አርገው ነበር። ለምንድን ነው አፍንጫዋን የምታጣመመው? በቃ ሰው ሲያያት ምን ትመስላለች ምናምን እንዲላት። ገና አፍንጫዋ ሳያድግ እንዲህ ማጣመም? ድፍጥጥ ነበር አፍንጫዋ እንደዚህ የገባ ነበረ። እና ታዲያ አሁን እንዴት ወጣ? አሁንማ ተስተካከለ። ለምን ተስተካከለ? በቃኛ ተያዝን። ስንት ናችሁ? አንድ አብሬ ተወለድከው? እንዴ አብሬ ተወልጃለሁ ትላለህ እንዴ አንተ ሰይጣን ሆነ። እንዴት ትወለዳለህ? እወለዳለሁ ውስጥ ነው አያለሁ ይዛለሁ። አንተ ለምን ትወለዳለህ? እኔ እናቷ አለባት። እናቷ አብረን እንወለዳለን። እናቷ አለባት? ስለዚህ አብረህ ትወለዳለህ? እናቷ ከሌለባትስ? እና ሌሎች አሉ ለኔ ያስገቡልኛል። እዛለች ማ እናቷ? የት አለች እናቷ? አብራ ትጮኻለች። ነይ እናቷ አለ። እኔም እመጣለሁ ወደዚህ እተላለፋለሁ። ትተላለፋለህ? ቤተሰብ ላይ ካለ ወደ ልጆች ትሄዳለህ? እሺ ነው ወደዚህ አብሬ ተወለድኩ ይላል። አላወኩም። እኔ አንቺ አታውቂም? ትታዘዝሻለች? አትታዘዝም። እስቲ ስማ፣ አንተም አብረን የተወለድከው? የእናቷ ነኝ። የእናቷ ነህ? እሺ ተነስ፣ ባጥ ነው ከእናቱ። እንግዲህ እናት እያለ አብሮ ይሄዳል ማለት ነው። ባጥና እና ብዙ ልጅ ተጠጋ እንጂ አጋለጠህ አይደል? ይሄ አንተ እንዴት ነው የምታየው? እስቲ እንዴት ነው የምታየው? ቀና በል እንጂ ምን ስማ፣ እሷም ላይ አብረን የተወለድከው? ከእናቷ ነው የመጣው? ተወለደች ነው። በስንት ዓመቷ? በ16 ዓመቷ ነው። በ16 ዓመቷ ነው እሷን ያስከው። እሷን ደግሞ ከማህፀን ጀምሮ ያስካት? ከማህፀን ጀምሮ ከማህፀን እያየሃት አብረህ ተወለድክ? አለ ትልቅየው አለሁ። የማ እሷ? የት አለ ደግሞ ትልቅየው? እምቢ አለ። ትላንትና ነስር በባዙ ሙልት አድርገን አስደፋ አልቀስ ነው። እልቅሶ ወይ ነው የምትለው። ለቅሶ? ለምን ለቅሶ? በቃ እንደዛ ነው የምናልቀስ። ማስለቀስ ነው የምንወደው። ዛር ነው ቃቢ ነህ? ዛር ነን። አሁን ትለቃታለህ? ትለቃት ማለት እኔ ለቃታለሁ። ትለቃለህ? አዎ ለቃታለሁ። ስንት ናችሁ ናት? እኔ 700 እዚህ ስንት ናችሁ? 10 ነን። 10 ብቻ 10። እንግዲህ እዚህ 10 እናት ላይ 10 ልጅ 700 በእጥፍ ያደገው የልጅ ነው ማለት ነው። ልክ እንዲህ ነው ዲያብሎስ አሰራሩ። እንዲህ ማሳደግ ነው ስራው። ይሄ ነው በብዛት ባህሪው እንዲህ ነው። አንተ ሽቦጥና ውጣ፣ ሁላችሁ ቶሎ አፍ ላይ ውጣ። ተጠጋ፣ ወደዚህ ተጠጋ፣ ተሰለፈ። አንድ ጋር ጠጋ በል። አፍ ላይ ውጣ በል። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በቅዱስ ሚካኤል ስም፣ በወላዲተ አምላክ ስም፣ በቅዱስ እስጢፋኖስ ስም ሲኦል እንገባለሁ። ቶሎ 7 ጮህ ነው። በተደጋጋሚ እንደሚነገረን እናት ላይ ያለ መንፈስ ለልጆች ይተርፋል። አባት ላይ ያለ መንፈስ ለልጆች ይተርፋል። እንግዲህ አብሮ እየተወለደ ሰይጣን የሆነ ባህሪ ይያዝን እንዴት የተቃና ሰዎች ልንሆን እንችላለን? ሽምል ተነስ። ማነው ስምሽ? ሳምራዊት መኮንን። ማነው ስምሽ? ኤደን። ምንድን ነው
መስታወት ስታይ አንዳ በፊት እንደው አፍንጫሽ ተጣሞ ምናምን አታይም? አያለው። እንዴት ነው? አፍንጫው ወደዚህ ይዞራል፣ አንዳንድ ጊዜ ድፍጥጥ ይላል። አንዳንዴ ድፍጥጥ ይላል፣ አንዳንዴ ይዞራል። ተመልከቱ። በዚህ ዘመኗ በዚህ በ8 ዓመት ውስጥ የመኖር እድሉ ከነ መልኳን ራሱ ስታየው እንዴት እንደምትቸገር ተመልከቱ። እሺ ቃል ኪዳን ሂጅ በይ። እሺ ና ምንድን ነው? እሺ ልንገርህ፣ እሱ በእሱ አትንካኝ እነግርሃለሁ። ምንድን ነው? መተት ነኝ። አድርጌ የተባልኩ ቤቷ እንዳትገባ በቃ ራሷን እንድትጠላ ተስፋ ቁርጥ እንድታደርግ። ቤቷ እንዳትገባ ማለት ምን ማለት ነው? ተከራይታ ነው የምትኖረው። ተከራይታ የምትኖርበት ገብታ አታውቅም። እኛ ከላክን ጀምሮ ለምን በቃ ትፈራዋለች ቤቱን መፍራት። አዎ ትደነግጣለች። በቃ በአሞራና ባይጥ ነው የገባ ነው። በአሞራና ባይጥ? አዎ። አሞራ ምን ማድረጊያ ነው ጥቅሙ? በቃ እንድትበር ከዛ እንድትቀር ከዛ እንድትሄድልን እንድትበር። እሺ እየሳቅን እናደዳለን። አዎ ለምን ሳቅ ማለት ነው። በቃ አውቀን ማሊ እያልን በቃ ማሊ እያልን አታውቀን እናደዳለን። እኛ ለምንድን ነው የገባው? በአሞራ ነው መጀመሪያ የገባ ነው። እንዴት ተደርገ? በሯ ላይ ተጥለን ማታ ነው 1 ሰዓት ስትመጣ እሱን ረግጣ ገባች። አሞራውን? ምን አይነት አሞራ? ጥቁር አሞራ ነው። ጥቁር አሞራ። እሺ እንዴት አገኛችሁት አሞራውን? በቃ አስደረገን ይዘው ነው መጣን ቤት። ገላችሁት ነው? አዎ ገለነው። ጥቁር አሞራ እሱ አልሞተም። አዎ ጨርሳው አልሞተም። በር ላይ ተደረግን። ከዛ በቃ ወዲያውኑ ማታ ወንድሟን ጠርታ ወደ ቤቷ ከዛ በቃ ተፈራዋለች ቤቱን። በቃ ቤት ማደር የተከራየችው ቅድም እንደውም ስታስተምራን ነበረ መፍራት ምናምን ብለህ። ከዛ በቃ ቤቷን ስለምትፈራ የራስጌ መብራት ገዛች። የራስጌ መብራት? እንኳን እሱ በቃ በር ሲዘጋ ራሱ ትፈራለች። ስንት ጊዜ ብር ይከፈላል፣ እሱ አትኖርም። በቃ ስንት ብር ከፈለች? በር አልኖረችም። ብር ይከፈላል እዛ እሷ የምትኖርበት። በወሩ ነው ለቀን ያስወጣናት። በወሩ ያን በጣልን። በወሩ ወታ እነሱ ሌላ ቤት ገዝተዋል እዛው ግቢ ውስጥ። ከዛም እዛ ገባች እነሱ ጋር 1600 ብር ትከፍላለች። 1600 እየከፈለች ቁጭ ቤተሰቦቿ ጋር ነው ያለችው። በቃ ዝም ብላ ቤቱን ስለምትፈራው ሰው ከሰው ጋር ካልሆነ አትሄድም። ያስፈራታል ቤቱ። ቤቱ እንዴት ታስፈራዋል? ቤቱ በቃ ጨለማ መብራት በፊት አብርታም አጥፍታ የምትተኛው አሁን ትፈራለች። ራስጌ መብራት ገዛች። ጨለማ ያሳቅቃታል። በር ሲዘጋ ትፈራለች። እና ታዲያ ክፍት ይሁን በቃ እሷ እንዳትደርስ ነው እዛ አካባቢ ያናድደናል። እኛ ራሷን ተስፋ ቁርጥ እንድታደርግ ራሷን እንድታጠፋ እናደርጋለን። አንዳንዴ በቃ ስንት ብር ነው የተመተትከው? በ800 ብር። 800 ብር። አንተስ? መተት። ምንድን ነው መተት? የምን ጎረቤት። ምን አድርግ ነው የተባልከው? በቃ ከእናቷ ጋር እንዳትስማማ። ከእናቷ እንዳትስማማ? እሺ ስራ እንዳሰራ እናቷ በጣም ታዝናለች። እናቷ ታዝናለች? አዎ እናቷን ትረዳለች። እና በቃ እኔ ሴት ልጅ የለኝም። በጣም ነው በሷ መቀናው። የግቢውን ሴቶች እንዳለ እንደዛ ናቸው። እሷ ግን በጣም ባዘባት ትጮኻለች። ስንት ነው ከተመተትክ? ስንት ዓመት ነው? 3 ዓመት። ምን አረከት? 3 ዓመት ልቧን ጥላታለሁ። ትምህርቷን በቃ ትምህርት እንድታረግ በቃ። የት ነው የምትማረው? በስናት ቤቴልሄም ትማራለች። ቤቴልሄም ትማራለች። እና ታዲያ ምን ትሆን? በቃ እኔ ግቢ ውስጥ ሳያደም ይፈላል። በጠንቋይ ነው የተመተተው? በደብተር? በጠንቋይ ነው። ጠንቋይ። በዚህ 40 ዓመት ውስጥ ያለው ትውልድ በአብዛኛው ከሰይጣን ጋር የመኖርን እና የማስኖርን ፈቃድ ልክ እንደ ፈቃድ እንደ ንግድ ፈቃድ የተቀበለ ትውልድ ነው። እንደ ፈቃድ በቃ ራሱን ችሎ አንድ በቃ ልዩ ድርጅት ልክ እንደዛ ነው። አሁን እያንዳንዱ ከሰይጣን ጋር ያለው ህብረት ለምንድን ነው ቢባል ደህና ሰው ማየት አልተቻለም። አሽሙረኛ፣ ምቀኛ፣ ተንኮለኛ፣ ግፈኛ ደህና ሰው በቃ አልወጣለ። የሸመገሉት አለፉ፣ በቃ ሞቱ እነሱ። ከዛ በኋላ የሚተካው በቃ ጠጪ፣ ሰካራም ምናምን በመንፈስ ሰካራም የሆነ በመንፈስ አመሉ የተበላሸ ደህናው የሚለው ነገር አልተካል። ጉረኛው፣ ክፉ፣ ተንኮለኛው በተለይ ደግሞ በሴቱ ልብ ውስጥ ይህን የሚመስል ክፉ መንፈስ ስር እየሰደደ መጣ። በትንሽ ነገር ምቀኝነት። የሚገርም ነገር እኮ አንድ ከዛ ጊዜ በኋላ ጤና የላትም። ብር ታወጣለች አፍንጫ። አንድ ደግሞ 2 አለ በጭስ የገባል፣ በከሰል ጭስ የገባል።
ለምን በከሰል የተደረግን ለገበያ የተደረግን ምንድን ነው ገበያ? ለገበያ በቃ ገበያ እንዲጠራልን የተደረገ ከሰል ላይ የተሰራ ነበረን። ገዝታ ቤቷ ስንገባ ገባን። እኛ ደግሞ በከሰል ጭስ አዎ ለገበያ የተደረገ ማለት ገበያ ምንድን ነው? ገበያ በቃ ሰው አይቶ ሳይው ደስ ብሎት እንዲገዛው ቆንጆ ነው ምናምን ትሎ የለ ከሰሉ። አዎ በቃ እዛ ላይ ደግሞ ከሰል ደግሞ አሻጭ ነህ አንተ? አዎ እኛም ቸገረን። እኛ ከተጠራን ከተገበርን ችግር የለብንም። ወይ መሸጦ፣ ይሄ ደግሞ መሸጦ ነው ወይ ከሰል መሸጦ። እሺ ቀን ዙር ወለዚህ ዙር በገበያ ከሰሉ ላይ እንዴት ትመተታለህ ደግሞ አንተ? በቃ ከሰሉ ላይ ያሰሩኝና ቀሚስ ወደ ላይ በል። ይቺው ቀሚስ ልትወጣ ነው ደግሞ። ገባን። እቺ ብቻ እኮ ናት ቀሚስ ያላት አይገርምም? እቺ ብቻ ናት። ሱሪ ነው ሌላው? አዎ ብዙ ነው። ኧረ በስመ አብ በጣም ብዙ ነው። እቺ ታዲያ ያምንትን ያመት በዓል ናት ወይስ? እሷ ለቤተ ክርስቲያን አንጣልኝ ብላው ነው ያመጣላት። ብዙ እዚህ ቀሚስ የለም እዚህ ከተማ አለ። በቃ አንዳንዴ ቤተ ክርስቲያን ስትሄድ ነው እንድትሳቀቅ አንድ ገዝታለች። አንድ ብቻ በራሱ አንዳንዶቹ እዚህ ከዛ ወጣ ይሉና ከቦርሳ አውጥተው እዚች ልብሷታል። ሲወጡ ደግሞ እዛች ጋር ያወልቁና ዙጥ ዙጥ ይላሉ። እንደው ምድረ ዙጢ ብቻ እኮ ነው ጎበዝ። አንተስ? አይነጥላ ትሄዳለህ አትሄድም? በቃ ተዘጋጅ። አንተ መተት ነህ። ቡዳ ሰይጣን። እሺ ቆይ ናት። ምንድን ነው እሱ? ምትወረው ተንበርከክ። እሺ አንተስ ምንድን ነው? እኔ ብዙ አይደለም። ምንድን ነው ያልኩህ? ምርቃና ደግሞ መጣሽ ወይ ምርቃና? እስቲ መርቅና ደግሞ እዚህ እሱ ብቻ አይደለም። ምን አልከኝ? እሱ ብቻ አይደለም። እጅ ወደታች ምርቃና ነው። ምርቃና በምንድን ነው የገባው? በምርቃና? አዎ በጫት። ምን አልከኝ? በጫት። የት ነበር የምትመረቅኑት? በያገኘንበት። ድምጻችሁ አይሰማም። በያገኘንበት። እንዴት ነው? ይቃማል፣ ይመረቀናል። ጫቱን ሲተው ወደ ሀሳብ ውስጥ ገባን። በሀሳብ እናስመረቅነዋለን። የሀሳብ መመርቀን። በሀሳብ እናስመረቅነዋለን። ለምንድን ነው በሀሳብ የምታስመረቅነው? በቃ ጫቱን ተወ፣ በጸሎት ጫቱን ተወ። ጫቱን ተወ፣ በጸሎት ጫቱን ተወ። ከዛ የሀሳብ ምርቃና ደግሞ ማለት ምን ማለት ነው? በቃ በሀሳብ እናስመረቅነዋል። ልክ ጫት ቀሞ እንደሚመረቅነው ጫት ከጨረሰ በኋላ ይመረቅነ የለ። አሁን ደግሞ እንዲሁ እናስመረቅነዋለን። እንዲሁ የገባው በምንድን ነው? በጫት። ጫቱ ላይ ምን ተደግመ ነው? ዝም ብለህ ጫቱ ላይ ነበርክበት? ስለሚቅም ማለት ነው። ስለሚቅም በቃ ዝም ብለን እናስመረቅነዋለን። ጫቱን ሲቅም አብረህ ገባህበት? በቃ አብረን ገባን። ሳትላክ ምን ሳትል ዝም ብለህ በጫት ነው የገባህ? በጫት በራሱ ጊዜ በጫት ወይ በራሱ ጊዜ። እሺ በራሱ ጊዜ። ቡዳ መንፈስ ደግሞ ከቀደም አያት ቡዳ መንፈስ። እሺ ሌላስ? ድግምት። ሌላስ? ድግምት። በቃ ድግምት። ጠቅላላ ስንት ናችሁ? እያንዳንዳችን 1,000። ስንት ናችሁ እኮ አልኩ? 4,000። እሺ 4,000 ሰይጣን ና ጋንንት ነው ሰይጣን። እሺ ግባ እዚህ ጋር ቶሎ ባጥናው ከሰውነቱ ላይ ወይ ምርቃና እንደው እኮ ልክፍቱ በስቷል። ባጥናው ቶሎ አፍ ላይ በል ፊቱ ላይ ፊቱንም ልቀቅና ግንባር ሆረር የምናስመስለው ፊቱ ላይ። ለምንድን ነው ሆረር የምታስመስሉ? አስቀያሚ እንዲመስል ራሱን በብስጭት እንዲያጠፋ ማለት ነው። አስቀያሚ እንዲመስል እንዴት ነው የምታደርገው? በቃ ፊቱ ላይ ጠቅጠቅ እናድርገው። እንዲህ እንደ ጠቅጠቅ ነገር አለ። በቃ ለምን ገና ሰው ሲያው በስመ አብ ምን ይመስላል ይላል። ሰው ሲያው ምን ይመስላል? በስመ አብ ምን ይመስላል? እንደው በስመ አብ ብለህ ምን ይመስላል? ሰዎች ናቸው እኮ የሚሉት፣ እነሱ ናቸው የሚሉት። ይሰማል ታዲያ እሱ እንዲህ ሲሆን ይበሳጫል። ያኔ ይበሳጫል። ምን ይመስላል ሲባል? አዎ ይበሳጫል። በጆሮው እንዲሰማ ነው የምታደርገው? በጆሮው እንዲሰማ በቃ እንዲበሳጭ ነው የምንፈልገው። ለማሳነቅ እንፈልጋለን። 3 ሙከራ አድርጓል እኮ። ምን ለማድረግ? እንዲታነቅ። በአራተኛው ይዘህ ልትሄድ ነበር? አዎ ይዘነው ልንሄድ ነበር። አሁን መጨረሻ ላይ ነበር መታወቂያ ያስወጣ ነው እኮ። ትላንት መታወቂያ ያስወጣ ነው። የምን
የቀበሌ መታወቂያ። ታዲያ ይሁና ምን አገባህ? በቃ ሀገር ለቆ እንዲሄድ ጸሎት ወደ ሌለበት ሀገር ይዘነው ልንሄድ። እሺ የት ሀገር ነው? ወደ ጋምቤላ ነው። ጋምቤላ ነው ለጊዜው የታየን ለጊዜው ወደ ጋምቤላ። ይሄ ታዲያ ምን መታወቂያ ነው? መታወቂያ ወጣ ለማንኛውም ብሎ በዚህ ደግሞ የተመተት ነው አለ እንዳይሾፍር። ስንተኛ መንጃ ፈቃድ ነው? 3ኛ 4ኛ 2 የጣለው 4ኛ 2 የጣለው ረዳት ይችላል። ረዳትነት 2 ዓመት ሰርቷል። ግን ልክ ሊሾፍር ሲል የጽሁፍ ያልፋል። ተግባር ላይ አንጥረዋለን። ለምን? በቃ እንዳያልፍለት ነው። እንዳያልፍለት ወታደር ቤት ሄደ። ምንም ሳይሆን ተመለሰ። ወታደር ቤት ተመልሶ መጣ። ተማረ። እኔ ቁጭ ብዬ እሱ ተማረ። እሺ አባቱ ጥሩ ሰው ነው፣ ከሰው ይግባባል። ስለዚህ ነገ ስራ ያስይዘዋል። እኔ ረዳትነት እየሰራው ሊበልጠኝ ወታደር ቤት ሄዶ እንደገና መጥቶ ተምሮ ትምህርቱን ጨርሶ ጭራሽ መንጃ ፈቃድ አውጥቶ እንዲበልጠኝ ከዛን ኩለትና በእናቱ ስም ተመተትኩለት። በእናቱ ስም ተመተትክለት? መታወቂያን አንጣለኝ። መታወቂያ እስቲ ያለ ጓደኛ ነው ሰጠሁት። መታወቂያን አየ። በቃ በመታወቂያው ገባሁለት። በመታወቂያው ገባህለት? የእናት ስም ከየት አገኛለሁ መታወቂያውን ካልሰጠኝ በስተቀር? የእናት ስም መታወቂያ ውስጥ አለ? አለ። በዛ ገባ? በዛ ይገባል። በደፍተራ ነው የተለከው? በጠንቋይ ነው? በጠንቋይ በቆሎ ተማሪ 2 ነን እኮ። አንዱ እዚሁ ነው አዲስ አበባ ጓደኛ፣ አንዱ ክፍለ ሀገር። ስንት ናችሁ ጠቅላላ? 4000 አለ። 4000 ሰዎች ዝም ብለው አእምሯቸውም ህሊናቸውም እየዘነጋ ብስጭትጭት እያሉ የነወለለ አኗኗር የሚኖሩት አለ ምክንያት አይደለም። በእንዲህ አይነት የጠላት ኃይል ውስጥ መያዛቸው ነው። በል ተዘጋጅ። ወጥ ነው ጣው ከሰውነቱ ቶሎ በል። ቀጠቀጠ በመቁጠሪያ አሁን ቀጠቀጠኝ። ስግደቱ ሚካኤል ቀጠቀጠ። ሚካኤል ጸበል ጀመረ። እዛ ጸበል እናስጠምቀዋለን። ስግደት ነው እናስጠምቀዋለን አለ። ይጠመቃል። በል አንተ አስጠማቂ ነህ። ይጠመቃል። በል ተዘጋጅ። አንተስ ምንድን ነው? የአየር አጋንንት የቀረን እኮ ነው። የአየር አጋንንት። እሺ ተዘጋጅ። እሺ ተዘጋጅ። አልቀረ እኮ ምንም ትርጉም የለውም። አፍ ላይ ውጣ። በል አፍ ላይ ውጣ። ቶሎ አንተ። እሺ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ሲኦል እንገባለን። ቶሎ 7 ጩኸት። እሺ ቶሎ በል ፈጠን። ማን ነው ስምሽ? ሄብሮም። እሺ ማን ነው ስምሽ? ማህሌት። ቀሚስ 2 ነው ያለሽ? አለብስም። ቀሚስ አለብስም። ቀሚስ ስለብሽ ያምሻል? ቀሚስ ብቻ ሱሪ ብቻ ነው ያለኝ። ሱሪ ብቻ ነው? ግን ያው ስንት ዓመትሽ ነው እዚህ ፕሮግራም? 5 ዓመት ይሆነኛል። ግን በመሀል ጠፍቼ ነበረ። 5 ዓመት? በመሀል ጠፋሽ? በመሀል ከዛ ቤቱ ሁሉ የሚያስፈራ ሆነ? አባ ጤና አንድ ነገር የለኝም። በቃ ጆሮዬ ይጮህብኛል። ሐኪም ቤት ሄድኩኝ። አፍንጫዬን ያፍነኛል። በቃ አንድ ነገር ቤቱን ይፈራዋሉ። ዝም ብዬ በቃ ቤቴን በጣም ነበር የምወደው። በቃ ጥልት ታረኩት ቤቱን ሄጃ። 5 ዓመት ስትከታታይ እኮ ያው ምን አንድ ቀሚስ እንኳን አልገዛሽም? 5 ዓመት በመሀል ዩኒቨርሲቲ ነበርኩኝ። ከዛ በኋላ ደግሞ በቃ ጠፋሁኝ። ከዛ ማቋርጬ መጣሁኝ። ረጅም ጊዜ ነው የጠፋሁት። ግን አንዳንዴ እንደዚህ በአጋጣሚዎች እመጣለሁ ከወንድሞቼ ጋር ምናምን። አጋጣሚ ብቻ ሆነ? እንዲህ አስቤ እንዲመጥቼ አላውቅም። አሁን እንዲህ ከሆንኩ ራሱ ወደ 4 ወር ግንቦት አካባቢ ላይ ነው። በቃ ከዛ በኋላ ማታውኑ ነው ደውዬ ወንድሜና ውሰደኝ አሞኛል፣ በቃ ውጪ ሂጂ፣ ማታ ሂጂ ውጪ ይብራሪ ይለኛል። ታዲያ እሱ እኮ ጥሩ ነው። ስራም እኮ ነው እሱ። አንቺ ለውጥ አላመጣሽም፣ እሱ መስራት አለበት። ግዴታ እኮ ነው። ግዴታ ነው።